ይቺ ልጅ ለመጀመሪያ ጊዜ በታዋቂው ትምህርት ቤት ትገኝ ነበር። ሳታስበው የትምህርት ቤቱ ጉልቤ ተማሪ መቀመጫ ላይ ተቀመጠች። አንድ የክፍል ጓደኛዋ በድንገት እንድትነሳ ነገራት። እሷ ግን ችላ ብላ ጥያቄዎቿን መስራት ቀጠለች። ጉልበተኛው ከአዲሷ ፍቅረኛው ጋር ሲገባና አንድ ሰው መቀመጫው ላይ ያይ ወዲያው በቁጣ ፈነዳ። በትዕቢት ልጅቷ እንድትሰግድና እንድትወጣ አዘዛት። ነገር ግን ልጅቷ በዛቸው አልደነገጠችም። ያደገችው በታዋቂው ጉልበተኞች በተሞላ ቦታ ስለነበር ሀያዎቹም ብቻዋን መቋቋም ትችል ነበር። አፍን አትክፈት ብላ ማውራቱ እንዲያቆም ነገረችው። ከዛም ፍቅረኛው ልጅቷ በቅርቡ የታወቀችው ሀብታም እህቷ መሆኗን ለጉልበተኛው አስታወሰችው። እንዲያውም ልጅቷ የጉዲፈቻ እህቷን ሁልጊዜ እንደማትወድና እንደምትበድላት ተናገረች። ጉልበተኛው ወዲያውኑ ክፉኛ ተቆጣ። ሊያስፈራራት ብሎ የመማሪያ መጽሐፏን ለሁለት ቀደደው። ነገር ግን መስመሩን ማለፉን አላስተዋለም ነበር። እርሷ ልትመታው ስትል ዲኑ ሁከቱን ለማስቆም መጣ። ልጅቷ በመጀመሪያው ቀን መባረር ስላልፈለገች ለጊዜው ጉልበተኛውን ተወችው። ነገር ግን ጉልበተኛው አልጨረሰም ነበር። ከትምህርት በኋላ እሱና ቡድኑ ልጅቷን በጂምናዚየም ውስጥ ከበቧት። ሊያደርሱባት ያሉትን ድንገተኛ ጥቃት በቀላሉ አልሸሸችም ነበር። ከዛም በጉልበተኛው ፊት የቅርጫት ኳሱን በጉዲፈቻ እህቷ እግር ላይ ወረወረችው። ድምጿን እያሾፈችም ሆን ብላ እንዳደረገችው ተናገረች። ጉልበተኛው ይሄንን መቋቋም ስላልቻለ ተከታዮቹ ጥቃት እንዲሰነዝሩ አዘዘ። ነገር ግን በፈጣን እግር ጠለፋ አንደኛው መሬት ላይ ዘረረችው። ሁሉም ሰው በድንጋጤ ደርቆ ቀረ። ልጅቷ ፈገግ ብላ ሁሉም በአንድ ላይ ቢመጡባትም እንደማይበቋት ነገረቻቸው። በራስ መተማመኗን አይቶ የተናደደው ጉልበተኛው ልጅ ሁሉም በአንድነት ጥቃት እንዲሰነዝሩ ጥሪ ያቀረበ። በ2 ደቂቃ ባልሞላ ጊዜ ውስጥ ሁሉም ወሮ በሎች መሬት ላይ ወደቁ። ጉልበተኛው ራሱ በህመም ሆዱን ይዞ ነበር። ልጅቷ ለመቀጣት ስትዘጋጅ ርዕሰ መምህሩ በድንገት መጣ። ጉልበተኛው እፎይታ ተሰምቶት ሊከሳት ሞከረ። ነገር ግን ርዕሰ መምህሩ ችላ ብሎት በቀጥታ ወደ ልጅቷ ሄደ። ተጎድታ እንደሆነም ጠየቃት። ልጅቷ ራሷን ነቀነቀች። ጉልበተኛው ተበሳጭቶ ጥቃት የተሰነዘረበት እሱ እንደሆነ ጮኸ። የጉዲፈቻ እህቷ ውሸት ለመናገር እድሉን ተጠቅማ ልጅቷ እንደበደለቻቸው ተናገረች። ነገር ግን ርዕሰ መምህሩ አላመናቸውም ነበር። ምክንያቱም የነሱ ጸባይ በፊት ያውቅ ስለነበር ልጅቷ እንድትሄድ ነገራት። ጉልበተኛውንና እህቱን በግርም ትቷቸው ሄደ። ርዕሰ መምህሩም ለምን ለሷ አዳላላት። ብዙም ሳይቆይ ልጅቷ ወደ ርዕሰ መምህሩ ቢሮ ገባች። ርዕሰ መምህሩም አልተቆጣትም ነበር። ይልቁንም በአክብሮት በመቀመጫው ላይ እንድትቀመጥ ጠየቃትና ውድ ሻዩን አቀረበላት። ይሄ ሁሉ የሆነው ዓመታት በፊት ልጅቷ ከወሮ በሎች ታድገው ሕይወቱ ስላዳነችለት ነበር። በዛን ጊዜ ልጅቷ በድንገት በትጋት ማጥናት እንደምትፈልግ ለርዕሰ መምህሩ ነገረችው። ከፈተናው በፊት በክፍሉ መጨረሻ ተነስታ ከመጀመሪያዎቹ 10 ውስጥ ለመግባት አቅዳ ነበር። ጎበዝ ከሆነች ብቻ እውነተኛ ወላጆቿና ወንድሞቿን በትክክል ይቀበሏታል። እንዲሁም 5% የቤተሰብ ድርሻ ለመስጠት የገቡትን ቃል ይፈጽማሉ። ርዕሰ መምህሩ ወዳውኑ እስከ ፈተናው ድረስ በየቀኑ የሚያስጠኗት ምርጥ መምህራኖችን አዘጋጀላት። የጉዲፈቻ እህቷ ልታሾፍባት ሞከረች። እሷ በመታገል ምንም ያህል ጎበዝ ብትሆንም በፈተና ጥሩ ውጤት ካላመጣች ወላጆቿ እንደሚያባርሯት ተናገረ። ያኔ ጉዲፈቻ ልጅቷ ሁሉንም ነገር ትወርሳለች። ነገር ግን ልጅቷ እንዲነካት አልፈቀደችም። በእርጋታ ጥያቄዎቿን መመለሷን ቀጠለች። ውጤቱ ሲገለጽ ለሁሉም ሰው በሚገርም ሁኔታ የጉዲፈቻ እህቷ በክፍል 3ኛ ወጣች። ልጅቷን መቼም ልትበልጫት እንደማትችል በሚያሳይ መልኩ በትዕቢት ተመለከተቻት። ነገር ግን በቅጽበት መምህሩ የልጅቷን ውጤት ሲያሳውቅ እሷ በክፍል 1ኛ ወጣች። የጉዲፈቻ እህቷን ጨምሮ መላው ክፍሉ ደነገጠ። ማንም ሊያምነው አልቻለም። የጉዲፈቻ እህቷ በቁጣ ፊቷ ገረጣ። እዛም ምሽት በራስ ሰዓት ወላጆቿ የጉዲፈቻ ልጃቸው 3ኛ ስለወጣች ብቻ አመሰገኑ። የራሳቸውን ልጅ ግን ችላ አሏት። ከገጠር የመጣችው ልጅ ደካማ ውጤት ይኖራታል ብለው ገምተው ነበር። ወንድሞቿ ምናልባት ሁሉንም ፊደላት እንኳን መለየት እንደማትችል እየተናገሩ አሾፉባት። መጨረሻ አለመሆኗን በራሱ ትልቅ ስኬት እንደሆነ አሰቡ። በዛን ጊዜ ልጅቷ በእርጋታ በክፍል 1ኛ ነው የወጣሁት አለቻቸው። እናንተስ በትምህርት ቤት እያላችሁ ቤተሰባችሁን ያስደሰታችሁበትን አጋጣሚ በኮሜንት ላይ ሐሳባችሁን አስቀምጡ። ፎሎ ማድረግ እንዳይረሳ።